በአርአያ ትምህርተ መስቀል ደግመን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ መምህራነ ወንጌል፣ የእመቤታችን የቅድስት ድንግል ማርያም ልጅ የጻድቁ የአቡነ አረጋዊን አምላክ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። አሜን። ልዑለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። አሜን። ለቃለ መውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። አሜን። እግዚአብሔር አምላካችን ወዶ ፈቅዶ በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን የሊዲያን ልቡና እንደከፈተ እግዚአብሔር ልቡናችንን ከፍቶ የሚያስተምረንን የሚነግረንን የሚመክረንን ሁሉ በእዝነ ልቡናችን ላይ ጽፍልን ዘንድ የእርሱ የእግዚአብሔር ቅዱስ ፈቃዱ ይሆንልን። አሜን። ከኔ ጋራ ባለችን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ አንዲት ድንግል በሚል ርዕስ ይሆናል። የሉቃስ ወንጌል ምዕራፍ 1 ቁጥር 27 የዚህ ትምህርት መሰረታዊ ዓላማ የእመቤታችን የቅድስት ድንግል ማርያምን ወላዲተ አምላክነት ባጭሩ ማሳየት ነው። ብዙ ጊዜ ስለ እመቤታችን ስለ ቅድስት ድንግል ማርያም ስንነጋገር ስንማማር ዛሬ የመጣ አዲስ ትምህርት ስለ እመቤታችን የለም። ምናልባት የኛ አቅም ደካማ ሆኖ በአግባቡ መግለጥ ካልቻለው በቀር ስለ እመቤታችን አበው ከተናገሩት፣ ነቢያት ካስተማሩት፣ ሐዋርያት ከሰበኩት፣ ሐዋርያነ አበው ካመሰጠሩት ከፍ ብሎ በዚህ ዘመን የመጣ የእመቤታችን ትምህርት የለም። አንዳንድ ሰዎች ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ ቅድስት ድንግል ማርያም በዚህ ዘመን ከፍ አድርገን የዘመርን፣ ከፍ አድርገን ያስተማርን፣ ከፍ አድርገን የገለጥ የሚመስላቸው ሰዎች አሉ። ካለመረዳት ነው። አዲስ የተደረሰላትም ድርሰት የለም። ሌላ አዲስ የምናስተምረውም የለም። አንዲት ድንግል የሚለውን ሐሳብ ለእመቤታችን ለቅድስት ድንግል ማርያም ለምን በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተልኮ መጣ ነው ብሎ መጽሐፍ ቅዱስ። ምዕመናን፣ ከእግዚአብሔር አብ ተልኮ የመጣው ቅዱስ ገብርኤል ይዞ የመጣው ሐሳብ የእግዚአብሔርን ሐሳብ ነው። ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም መጥቶ የተናገረው ሐሳብ በሙሉ የእግዚአብሔር ሐሳብ ነው። እዚህ ላይ መስማማት ግድ ይለናል።
እመቤታችን በአበው ምሳሌ በነቢያት ትንቢት ያልተነገረ የእመቤታችን ክብርና ቅድስና የለም። ቅዱስ ጳውሎስ እንዲህ ነው ያለው፣ እግዚአብሔር አምላክ አስቀድሞ በብዙ መንገድ በብዙ ጎዳና ለአባቶቻችን ተናገረ፣ ኋላ ዓለማትን በፈጠረ በአንድ ልጁ በኩል ነገረን። በብዙ መንገድ በብዙ ህብረ አምሳል በብዙ ምሳሌ በብዙ ጎዳና በብዙ ህብረ ትንቢት አስቀድሞ ለአባቶቻችን ነቢያት ተናገረ። ዓለማትን በፈጠረ በአንድ ልጁ በኩል ነገረ። ክርስቶስ ፍጹም አምላክ ፍጹም ሰው ወደዚህ ዓለም መጥቶ የመጨረሻው መገለጥ። በነገራችን ቅዱስ ጳውሎስ ስለ ክርስቶስ ሲናገር መቼም ቢሆን የግሪክ ሰዎች ጥበብን ይሻሉ፣ አይሁዶች ምልክትን ይለምናሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ተመልከቱ፣ መቼም ቢሆን ምልክትን የሚሹ አሉ፣ ጥበብን የሚለምኑ አሉ፣ የተሰቀለውን ክርስቶስን ግን እንነግራቸዋለን፣ እርሱን እንሰብካለን። አሁን ነገረ ክርስቶስ ያልገባው ሰው ነገረ ማርያም ሊገባው አይችልም። ነገረ ማርያምን ያልገባው ሰው ነገረ ክርስቶስ ሊገባው አይችልም። ምን ማለት ነው ይሄ? እንደምታዩት እግዚአብሔር ሰማይና ምድርን ፈጥሯል። 7 ሰማያት አሉ። ተመልከቱ በደንብ። ከዚህ እኛው ከጨፈር በላይ የመላእክት ሀገር አሉ። ኢዮር፣ ራማ፣ ኤረር የሚባሉ ኢየሩሳሌም ሰማይ እስከ መጨረሻው እስከ መንበረ ጸባዖት። ከዛ በላይ ስትሄዱ እግዚአብሔር አለ። በእያንዳንዱ ሰማይ መካከል ያለውን ርቀት ማንም አያውቅም። እያንዳንዱ ሰማይ በምን እንደተሰሩ ማንም አያውቅም። ይህን ፈጥሯል እግዚአብሔር። ይደነቃል። የተቀመጥነው መሬት ላይ ነው፣ አፈር። ከአፈር በታች ምን አለ? ውሃ። ከውሃ በታች ምን አለ? እሳት። ከእሳት በታች ምን አለ? ነፋስ። 4 ባህራት ስጋ ቅዱስ ናቸው። ከነፋሱ በታች ምን አለ? ምን አለ ከነፋሱ በታች? ከነፋሱ በታች ምን አለ መሰላችሁ? እግዚአብሔር። አሁን ተመልከቱ፣ እግዚአብሔር እንዴት ነው መሬትን የሚያክል ነገር ውሃ አስቀምጧል። ይደነቃል። አይሰጥም መሬት። ከውሃ በታች እሳት አለ። እሳትንና ውሃን አስማምቷል እግዚአብሔር። ይደነቃል። እሳትና ነፋስ ተስማምተዋል። ይደነቃል። ግን ሰማይና ምድርን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይረካል። ለዚህ ነው የተሰቀለውን ክርስቶስን እንሰብካለን። ረቂቅ ነው አምላክ። ለዚህ ኮን አባ ሕርያቆስ እመቤታችን ሆይ በማኅፀንሽ አምላክ ሰው ሲሆን ያ የእሳት መጋረጃ ወዴት ተዘረጉ? ከሰው አእምሮ በላይ ነው። ለዚህ ኮን ዛሬም ድረስ እንዴት አምላክ ሰው ይሆናል የሚሉ ሰዎች ጥያቄ ጠይቋል። አምላክ ሰው አይሆንም፣ አይወልድም፣ አይወለድም ምሏሉ። አዎ መቼም ቢሆን የግሪክ ሰዎች የሚያስቡት በምድራዊ እውቀት ስለሆነ አይገባቸውም። ይህን ስትረዳ ነገረ ማርያም ይገባ። ምረቅ ነው፣ ረቂቅ ነው። ይሄ ጥበብ አምላክ ሰው የሆነበት ጥበብ። ስለ እመቤታችን የምንናገረው ከዚህ ጥበብ ተነስተን ነው እንጂ ሰማይን የፈጠረ አምላክ ሰማይን ያለባላ ምድርን ያለ ካስማን የሚደነቅ ነው ፍጥረቱን ዝም ብላችሁ ስታስቡት። ግን ዓለምን ያዳነበት ጥበቡ ረቂቅ ነው እግዚአብሔር። እዚህ ውስጥ ነው የእመቤታችን ክብር ያለው። እዚህ ውስጥ ነው ስለ እመቤታችን የምናወራው በዚህ አውድ ውስጥ ሆነን ነው። ለዚህ ነው ወደ አንዲት ድንግል ተልኮ መጣ። ማን? ቅዱስ ገብርኤል። አንድ ብቻ ናት። ብዙ ሴቶች አሉ በዛ ዘመን። አዎ ክብር ያላቸው ሴቶች ነበሩ። አዎ ግን እመቤታችንን አንዲት ያሰኘው
የምናነሳው ብዙ ጉዳይ አለ። ክብረ አምሳል ውስጥ አንገባም። ብዙ ምሳሌዎች ስነሱ ነገረ ክርስቶስ ጋር ነገረ ማርያም አለ። የፈለገ ምሳሌ አንሱ ነገረ ክርስቶስ ጋር ነገረ ማርያም አለ። ለምሳሌ አብርሃም በስተርጅና የወለደውን ልጁን ይስሐቅ ወደ ሞሪያ ተራራ ይዞት ሄዷል ለመስዋዕትነት። በይስሐቅ ፋንታ የሞተ በግ የታረደ በጉ ዝም ብሎ የተገኘ በግ አይደለም፣ በዕፀ ሳቤቅ የታሰረ በግ ነው። ያ በግ ኢየሱስ ክርስቶስ ነው። የክርስቶስ ምሳሌ የሆነ በግ ነው። ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። ክርስቶስ በሸላቾቹ ፊት የማይናገር በግ ብሎታል ኢሳይያስ። ያ በግ ግን የታሰረበት ዕፀ ሳቤቅ አለ። ስለ በጉ ስናወራ፣ ስለ በጉ ስንናገር በጉ የታሰረበትን ዕፀ ሳቤቅ እንመሳለን። መሪባ የምትባል ሀገር አለች። ውሃ መራራ የሆነ እናቶች መውለድ ያልቻሉባት። እዛ መጽሐፈ ነገሥት ካልዕ ምዕራፍ 2 ጀምራችሁ ስታነቡ በኤልሳ ታሪክ ውስጥ አለ። አንተ እግዚአብሔር ሰው ኤልሳ ሆይ እንደምታየው ሀገሪቷ ሰላም ናት፣ መልካም ናት፣ ውሃ ግን መራራ ነው። እናቶች መውለድ አልቻሉም። ይህን ውሃ የምጠጣ ሁሉ እየጨነገፈ ነው። 5500 ዘመን የጨነገፈ ምድር ነው የነበረው። ኤልሳ ጋር ሲመጡ ምንድን ነው ያሉት? ምን ይሻለናል? ነቢዩ ኤልሳ አዲስ ማሰሮ ጨው ጨምራችሁ አምጡ። ምን አይነት ማሰሮ? አዲስ። ለዚህ ነው ቅዱስ አባ ሕርያቆስ ኤልሳ ማሰሮ ይችላል። አዲስ ማሰሮ ዝም ብሎ አይደለም ጨው የመጣው ማሰሮ አለ፣ ያውም አዲስ። ብዙ ማሰሮች ከቤታችሁ ማሰሮ አለ። ለዚህ ነው የእመቤታችን የቅድስት ድንግል ማርያም ስጋ የቀዳሚቷ ሔዋን ስጋ ነው የምንለው። ማሰሮ አዲስ ነው። ብዙ አሮጌ ማሰሮች አንድ ቤት ውስጥ አዎ፣ ግን የመሪባ ውሃ የጣፈጠባት ማሰሮ አዲስ ናት። መሪባ ይህን ዓለም ያጣፈጠው ያ ጨው መድኃኔዓለም ኢየሱስ ክርስቶስ ነው። ጨለማ ውስጥ ለነበርን ብርሃን የሆነ ከሞት ወደ ሕይወት ያሸጋገረን በትንሣኤው ሕይወት የሰጠን ሰማይ ሳይቀር የወረደው በሕቱም ድንግልና የተወለደው ስለ ሰው ልጆች ፍቅር በመስቀል ላይ ተሰቅሎ ከሞት ወደ ሕይወት የመለሰ ተመልከቱ። በፈቃዱ የሞተ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል የሞትን መውጊያ ሰብሮ መቃብርን ቀብሮ የተነሳው ኢየሱስ ክርስቶስ እሱ ጨው ነው። ጨው የተገኘባት ደግሞ ማሰሮ አለች አዲስ። እሷ ድንግል ማርያም ናት። ክብር ምስጋና ይግባል። አመስግኗት። ተመልከቱ። ዝም ተብሎ ስለ ክርስቶስ አውርተን ስለ እመቤታችን ሳናወራ አንዲት ትክክል ዘንድ ቅዱስ ገብርኤል ተንቆመጥ አንዲት ያሰኛል እንጂ የመጀመሪያው እመቤታችንን አንዲት ያሰኛል። በነገራችን ኦርቶዶክሳውያን የእመቤታችን ትልቁ ክብሯ ምንድን ነው? እስቲ ምን ነገረች? ትልቁ እመቤታችን ክብር ምንድን ነው? አይዞች እስቲ እመቤታችንን ክብሯን በደንብ ተናገሩ ብትባሉ የትኛው ትልቁ ክብር? አማላጅ ነው። ታማልዳለች። እሱ ነው ትልቁ ክብሯ። አቤት አቤት ክብሯን እና ድንግልና ሆነ። ብዙ ጊዜ ትልቁ ክብሯ ምን መሰላችሁ? ወላዲተ አምላክ። እስቲ በሉ ወላዲተ አምላክ። ይሄን ካመነ ሌላ ሰው የዛሬ ዓለም ትባል ታማለላስ እሱም ተውት። እነዚህ ሁሉ ከታች ናቸው። ትልቁ ክብሯ የአምላክ እናት። እስቲ በሉ የአምላክ እናት። የማን እናት? ተናገሩ። የማን እናት? የአምላክ እናት። ተመልከቱ። ወላዲተ አምላክ። ይህን ክብሯ የሚበልጥ ክብር የለም። ነቢያት ብዙ ናቸው። አበይት ነቢያት፣ ደቂቀ ነቢያት ብለን የምንጠራቸው ሐዋርያት ብዙ ናቸው። ሐዋርያነ አበው ብዙ ናቸው። ጻድቃን ብዙ ናቸው። እነ ገብረ መንፈስ ቅዱስ እና አቡነ አረጋዊ። ሰማዕታት ብዙ ናቸው። እነ ቅዱስ ጊዮርጊስ
ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በእምነት ክርስቶስን በፍቅር ክርስቶስን በንጽህና ክርስቶስን በደም የሰበኩ ብዙ ቅዱሳን አሉ። ተመልከቱ፣ ሰማዕታቱ ብዙ ናቸው። ወላዲተ አምላክ አንዲት ናት። እግዚአብሔር ደግሞ ይወድ እሷ ብቻ ናት ወላዲተ አምላክ። የእመቤታችን ክብር ተመልከቱ። ከዚህ በፊት የነበሩ 3 ሐሳቦች ነበሩ። አንደኛው እመቤታችን የወለደችው ሰው ነው የሚባለው፣ ሰው የወለደችው አምላክን አይደለም። አሁን በደንብ ስሙ። ሁለተኛው ንስጥሮስ ተነስቶ እመቤታችን የወለደችው እግዚአብሔርን ሳይሆን ክርስቶስን ነው። ይሄ ደግሞ የክርስቶስ እናት እንጂ የአምላክ እናት አትባልም። ይሄ ማለት ክርስቶስ ምንድነው? ምን አይደለም ማለት ነው። ክሌ ባህሪ ማለት ነው። ውስጡ ብዙ ጉዳይ አለ። ተመልከቱ፣ የኢትዮጵያ ቤተክርስቲያን አባቶች ብቻ አይደለም፣ መጽሐፍ ቅዱስ በብሉይ ኪዳን፣ መጽሐፍ ቅዱስ በአዲስ ኪዳን ትልልቅ የቤተክርስቲያን አባቶች እነ ቅዱስ ቄርሎስን ጨምሮ እመቤታችንን ወላዲተ አምላክ ነው ይጠራል። እስቲ ወላዲተ አምላክ እሷ የወለደችው አምላክን ነው፣ እግዚአብሔርን ነው። ነብዩ ኢሳይያስ ሕፃን ተወልዶልናል፣ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ወንድ ልጅም ተሰጥቶናል፣ አለቃነቱን በጫንቃው ላይ ስሙ ድንቅ መካር ኃያል አምላክ። እስቲ ይህን ቃል በማለት ኃያል አምላክ ምን አምላክ ምን አምላክ እንዲህ ማርያም የወለደችው ነው። ሕፃን ተወልዶልናል አለና ኃያል አምላክ ኃያል ያደቀቀ ኃያል የሞትን መውጊያ የሰበረ ኃያል ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስለዚህ የተወለደው በጣም ኃያል አምላክ ነው። ቅዱስ ጳውሎስ ይህን አስረግጦ ሲናገር እንዲህ አለ፣ ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ ለዘላለም የተባረከ አምላክ ነው። ሮሜ ምዕራፍ 9 ቁጥር 1 በስጋ መጣ፣ ከሁሉ በላይ ለዘላለም የተባረከ አምላክ ነው። ከሱ በላይ ሌላ የለም። አምላክ ነው እሱ። የወለደችው አምላክን ነው። ፈጣሪ ነው። ንጉሥ ነው። እዚህ ነው በዘውትር ጸሎታችን አንተ የጌቶች ጌታ የአማልክቶች አምላክ የነገስታት ንጉሥ ነህ፣ የስጋም የነፍስን ፈጣሪ አንተ ነህ። ስለዚህ የወለደችው አምላክን ነው። በነገራችን ኦርቶዶክስ ቤተክርስቲያን ብቻ ናት ኢየሱስ ክርስቶስን ኃያል አምላክ ብለን እንጠራለን። ሌሎቹ አይሉ። ለዚህ ማሳያ አንድ ነገር ልንገራችሁ። 1997 ዓመተ ምህረት አንድ ፈረንጅ ወደ ኢትዮጵያ መጣ። አሁን ቅርብ ጊዜ ፈረንጆች መጥተው ስቴዲየም ላይ እንዲሁ አሽፎ እንደሄዱ አሽፎ ቀልደው፣ በመቆሚያ ቀልደው፣ በከበሮ ቀልደው ነው። በነገራችን እኛም ፈረንጅ እንወዳለን። ጥሩ ቲማቲም የፈረንጅ ጥሩ ሙዝ የፈረንጅ እናትን ብሎ ቀይ ልጅ እኮ ልጅ ምን መስላል ነው ፈረንጅ ባልዩ አለመጣጣ ፈረንጅ መስላል እንወዳለን። እና አንድ የፈረንጅ ፓስተር መጣ፣ ስሙ ቦንኬ ይባላል። የመጣው ጅማ መጥቶ ማንኛውንም በሽተኛ ፈውሳል፣ የፈለገ በሽተኛ ተፈውሳል። አሁን ፈረንጅ እሱ አደባባይ ላይ የፈለገ ሰው ተፈውሳል 90% ሰው ይሄዳል ስቴጅ ላይ ይሄዳል። አይኔ በራይ ነው ያቆም እዚህ አይኔ በራይ ማን ያቀለ ፈረንጅ ነገር ይላል። ማንም በሽተኛ አልቀረም። ከአራት ማጣጫ ጅማ ስቴዲየም እዛ በኩል ከጋምቤላ በዚህ በሚዛን በዚህ ከወልቂጤ በሙሉ ስቴዲየም ሞላ። ከቀኑ 7 ሰዓት ጀመረ ጸሎት። በእንግሊዝኛ ነው ጸሎት። በእንግሊዝኛ ይጸልይ 11 ሰዓት። ፀሐይ ነው፣ የጅማ ፀሐይ ነው። ዝቡ ላበላ ሆነ በሽተኞች ላይ ምንም ለውጥ የለም። ምንም ሰው የለም። የሚያልበው ሰው ብዙ ነው። ፀሐይ ከተቀጠለ መጨረሻ ላይ እንዲህ አለ ፈረንጁ በእንግሊዝኛ ቋንቋ I am sorry, Jesus is busy today. ተታርጉልኝ ዛሬ ኢየሱስ ስራ በዝቶበታል። ተመልከቱ፣ እኛ ቅድም ስንል ሰማይን የፈጠረ አምላክ ምድርን የፈጠረ አምላክ እኛ የምናመልከው የድንግል ማርያም ልጅ ኃያል አምላክ ነው። ክብር ምስጋና ይግባው። ኃያል አምላክ
ሕፃን ነው ግን ኃያል አምላክ ነው። ኃያል አምላክ ድንግል ማርያም ወላዲተ አምላክ ከእሷ የተወለደው ኃያል አምላክ ኃያል አምላክ። ለዚህ እኮ ነው ቅዱስ ገብርኤል ሲያበስራት እንዲህ ነው ያለው፣ እመቤታችንን እንዲህ ነው ያለው፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። እስቲ በሉ ከአንቺ የሚወለደው ቅዱሱ የማን ልጅ ነው? እግዚአብሔር ነው። በነገራችን የእመቤታችን የቅድስት ድንግል ማርያምን ክብር ገብርኤል ቀስ እያለ እያስማማ ኧረ በፍጹም እንዴት ይሆናል ስትል ምሳሌ እየጠቀሰ እስከ ዘካርያስንና ድንግል ማርያምን አጠገብ አጠገባችሁ ዘካርያስና ድንግል ማርያም። ዘካርያስ ካህን ነው፣ በቤተ መቅደስ የሚቀድስ ነው፣ ብሉይ ኪዳንን ጠንቅቆ የተማረ ነው። በመሠዊያው ቀኝ ቆሞ የእግዚአብሔር መልአክ ቅዱስ ገብርኤል ሲነግረው ለመቀበል ተቸገረ። የተማረው ዘካርያስ እመቤታችን ቅድስት ድንግል ማርያም የ15 ዓመት ብላቴና እያለች ነው ይሄን ብስራት የሰጠች። 15 ዓመቷ ዘካርያስ ካህን። ዘካርያስን ተመልከቱት፣ እድሜ ዘካርያስን ተመልከቱት። ምስት አለችው፣ ምንም እድሜዋ ገፋ፣ ትወልዳለህ ሲባል ሳቀ። እኮ የእርጅና ዘመን ነው፣ እንዴት ይሆናል? ቢያንስ ምስት አለው። ቢያንስ ከሱ በፊት የወለዱ እነ ሳራ የመውለጃ ዘመናቸው አልፈው የወለዱ ሴቶች አሉ። ይሻላል እናቴ ሳራ ወልዳለች። አዎ ብሎ መቀበል ይችላል። ድንግል ማርያም የተነገረው ወንድ ስለማታውቅ እንዴት ይሆንልኛል? ከእሷ በፊት በድንግልና ጸርሶ በድንግልና ይወለዳል። ይህ ታምር ነው። እንበለ ዘር አብሲ ያለ ወንድ ዘር ወንድ አላውቅም፣ አስቤም አላውቅም። የ15 ዓመት ልጅ ነኝ። ገብርኤል ቀጥሎ ነገረ ዘመድሽ ኤልሳቤጥን ተመልከች፣ ተሸመገለች፣ ካረጀች፣ ጸነሰች፣ ወለደች። አያችሁ፣ የእኛ መዳን የእኛ የድኅነት መጀመሪያ በድንግል ማርያም ማህፀን ሲያደር ይሁነን በከመ ትቤ እንዳልከው እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ ያለች። ክብር ምስጋና ይገባት ለጌታችን። አምና ተቀብላ እምነቷን ተቀበሉ። እምነቷ የአምላክ እናትነት ትልቅ ክብር ነው የእመቤታችን። ያኔ ነው ኤልሳቤጥ ጋር የጌታዬ እናቱ ሆይ ወደ እኔ ትመጪ ዘንድ እንዴት ይሆን? ዝም ብላችሁ አስቡ። ምንና እመቤታችንን ወደኛ ወደ ህይወታችን ስንጠራ ወደኛ ስትመጣ ኧረ አይገባኝም፣ ያንቺን ክብር መናገር አይገባኝም ብለው እመቤታችንን በተገኘ አጋጣሚ ሁሉ ክብሯን ዝቅ ማድረግ በጣም እኮ ያሳፍራል። ዮሐንስን የወለደችው ኤልሳቤጥ ከሴቶች ከተወለዱ መካከል እንደ ዮሐንስ ያለ የለም ተብሏል። ባለ 5 መክሊት ነው፣ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ መምህሮ መገስጽ ነው። ተመልከቱ፣ ዮሐንስ በምድረ በዳ ያደገ ነው፣ የጌታ መንገድ ጠራጊ ነው። ታላቁን አባት ዮሐንስን የወለደችው ዘካርያስ ካህን ነው፣ ነቢይ ነው። ኤልሳቤጥ ነቢይት ናት፣ ዮሐንስም ነቢይ ነው። ኤልሳቤጥ የጌታ ወደ እኔ ትመጪ ዘንድ የማርያምን ቃል በሰማች ጊዜ በኤልሳቤጥ መንፈስ ቅዱስ ሞላባት። ምን ሞላባት? የማንን የምስጋና ቃል ሰምታ? የእመቤታችን የጌታዬ እናት። ወዳጄ ድንግል ማርያምን የአምላክ እናት፣ የፈጣሪ እናት፣ የንጉሥ እናት፣ የሰላም እናት፣ የብርሃን እናት፣ የእውነት እናት ብሎ ለመጥራት የእግዚአብሔር መንፈስ የግድ ያስፈልጋል። መንፈስ ቅዱስ ካልቀረ አንዴት ያሰኛል ወላታ። ለዚህ ነው ኤልሳቤጥ ገብርኤል ከሰማይ ኤልሳቤጥ በምድር ክብሯን መሰከሩ። ለዚህ ነው ታምረ ማርያም መግቢያ ላይ ትውልዱ ሁሉ ድንግል ማርያምን ለማመስገን ተፈጠረ። ትውልድ አይልም ነው ፍጥረቱ። እስቲ በሉ ፍጥረት ሁሉ ድንግል ማርያምን ለማመስገን እውነት ነው። ይሄ እውነት ነው።
ፍጥረት በፍጥረት የዘላለም ሕይወት ያለው ሁለት ብቻ። መላእክት ፍርድ ጨርሰዋል። ርኩሳን ተፈርዶባቸው ሲኦል ወርደዋል። ቅዱሳን 24 ሰዓት እግዚአብሔርን እያመሰገኑዋል። የቀረው የሰው ልጅ ነው። የሰው ልጅ የዘላለም ሕይወት አለው። የዘላለም ሕይወት አለው። ስለዚህ ከፍጥረት ማለት የዘላለም ሕይወት ያላቸው ሁለቱ ፍጥረታት መላእክትና ሰው እመቤታችንን አመስግነዋል። ገብርኤል አመሰገነ ማለት ሚካኤል አመሰገነ ነው። መላእክት ሁሉ ያመሰግኗል። ኤልሳቤጥ መንፈስ ቅዱስን ተሞልታ ካመሰገነች ከኤልሳቤጥ በታች ያሉ ሰዎች ሁሉ የማመስገን ግዴታ አለባቸው። አንፈልግም ካሉ መብት ነው። ግን በዛ ደረጃ ያሉ የሚያመሰግኗትን እኛ እናመሰግናለን። የአምላክ እናት ስለሆነች አንዲት ተብላለች። ምክንያት ድህን ስለሆነች አንዲት ተብላለች። ለእኛ የመዳን ምክንያታችን ናት ድንግል ማርያም። እስቲ ምክንያት ድህን ነው ለእኛ ለሰው ልጆች መዳን ቅድም ያልኳቸው ተቀብላለች። እንደ ቃል ይደረግልኝ ብላለች እመቤታችን። ለዚህ ነው ትውልድ ሁሉ እመቤታችንን እያመሰገነ ይኖራል። ለምን? ምክንያት ስለሆነ ለምናችን ለመዳናችን ለሰው ልጆች። ለዚህ ነው ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ አክሊለ ምክነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ከሆነ በማርያም ድንግል የድነታችን መጀመሪያ የንጽህናችን መሰረት በእመቤታችን ሆነ ተከናወነ። የድነት መጀመሪያ ሆነ። የንጽህናችን መሰረት ነው። የንጽህናችን መሰረት። ስለዚህ ምክንያት ድህን ከእሷ ውጭ ከሰው መካከል ለሰው መዳን ምክንያት የሆነ የለም የለም። ምክንያት የሆነ ከሰው መካከል ከእመቤታችን ውጭ ለምን? አምላክ ከሰማይ አይቶ መርጦ ያደረባት እሷ ስለተገኘ ምክንያት ድህን አንዲት ናት። እመቤታችን ቅድስት ድንግል ማርያም አንዲት ያሰኛት ምልዕተ ጸጋ። እስቲ ምልዕተ ጸጋ ጸጋን የተመላሽ ሆይ ጸጋን የተመላሽ ሆይ ደስ ይበልሽ። ምን የተመላሽ ጸጋን ማርያም ታማልዳለች ከተባለ የጎደላት ጸጋ ምንድን ነው? ከፍጥረት መካከል እኮ ብዙ ጸጋ ያላት እመቤታችን ብቻ ነው። በማርያም አመስግኗል። ብዙ ጸጋ ማማለድማ በቅዳሴ ላይ ዲያቆኑ እያማለደ እንማልዳለን ይላል አይደል? የክርስቲያን ጸሎት እኮ ምልጃ እንማልዳለን። ማማለድማ ተጠንቃብሶ ከአዳም በደል ነፃ ናት የምንለው ለዚህ ነው። ቅዱስ ዮሐንስ አፈወርቅ በዚህ በሃይማኖተ አበው እንዲህ ነው ያለው፣ ስጋዋ ቅዱስ ነፍሷ ንጹሕ መሆኑን ባየ ጊዜ አደረባት። እስቲ በሉ ስጋዋ ቅዱስ ነፍሷ ንጹሕ መሆኑን ባየ ጊዜ አደረባት። አብ ከሰማይ ተመለከተ፣ ሻተተ፣ አቅጣጫዎቹን ሁሉ አየ፣ እንደርሷ አላገኘም። አየ፣ ንጽሕት ናት፣ ቅድስት ናት፣ ራሷን ለዚህ ያዘጋጀች እናት ናት። ስለዚህ እናቷ ማህፀን ጀምሮ ጠብቆ አካላዊ ቃል ቤታችን ቅድስት። ለዚህ ነው ቅዱስ ዳዊት የወርቅ ልብስ ለብሳ ተጎናጽፋ ንግሥቲቱ በቀኝ ትቆማለች። ልጅ ሆይ ስም ያዘንቢ ንጉሥ ውበትሽ ወዷልና የትኛውን ውበት ቅድስናዋን ንጽሕናዋን የእመቤታችንን ቅድስናዋን ንጽሕናዋን ወዷል። የወርቅ ልብስ ይሄ ስጋዊ ልብስና ይመስላል። 10 የቅድስና ማዕረግ አለ። በንጽሐ ስጋ በንጽሐ ነፍስና በንጽሐ ልቡና ይገኛል። በንጽሐ ስጋ 3 ነው። በስጋ ንጽሕና በነፍስ ንጽሕና 4 ነው። በልቡና ንጽሕና 3 ነው። ሲደመር 10 ይሆናል። 10ኛው የቅድስና ማዕረግ ንጽሮተ ስሉስ ቅዱስ ይባላል። ሥላሴን ማየት ወይም ደግሞ ከዊነ እሳት ይባላል። እሳት መሆን ባስልዮስ ዘቅሳራ የደረሰበት ቅዱስ ኤፍሬም ባስልዮስን ሲያየው የባስልዮስ ሰውነት ላይ የሚቀመጡ ነፍሳት እየተቃጠሉ ይወድቁ ነበር። ተመልከቱ። 10ኛ ቅድስና በ10ኛ እና በእግዚአብሔር መካከል አንድ ቅድስና አለ። እሱም የእመቤታችን ቅድስና ነው። ስሟ የተመሰገነ ይሁን። ስሟ የተመሰገነ ይሁን። ተመልከቱ። ለዚህ ነው ከፍጡራን ሁሉ ክብር የእመቤታችን ክብር ይበልጣል። የለበሰች
ከመውለዷ በፊት ድንግል፣ በወለደች ጊዜ ድንግል፣ ከወለደችም በኋላ ድንግል። ማንም የለም እንደዚህ። ምናፍቃን እመቤታችን ልጅ ወልዳለች። ያሳዝን ነው። ሕዝቅኤል እንኳ አስቀድሞ አይቷል። ይህን ቤተ መቅደስ ትንቢተ ሕዝቅኤል ምዕራፍ 44 ላይ ቁጥር 1 ስታነቡ ወደ ምስራቅ ወደምመለከተው ወደ መቅደሱ በር አመጣኝ። ትንቢት ነው። ለዚህ ነው እመቤታችን በነቢያት ትንቢት ነበረች። እግዚአብሔር አስቀድሞ በብዙ መንገድ በብዙ ጎዳና ለአባቶቻችን ተናገረ። አየ ሕዝቅኤል መቅደሱ ወደ ምስራቅ ወደሚመለከተው ምስራቅ ናት ድንግል ማርያም፣ ልጇ ፀሐይ ነው። ለዚህ ነው ቅዱስ ኤፍሬም አንተ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ፣ ብሩህ የሆነው ኮከብ የተገኘብሽ የተወለደብሽ ምስራቅ አንቺ ነሽ። ወደ ምስራቁ ወደሚመለከተው ወደ መቅደሱ በር አመጣኝ። ተዘግቶ ነበረ። ምን ብሎ ነበረ? ተዘግቶ ነበረ። ሕዝቅኤል ሲያይ እንዲህ አለ። ማን? የሰራዊት ጌታ እግዚአብሔር። ይህ በር የዚህ መቅደስ በር ተዘግቶ ይኖራል። ሰውም አይገባበትም። ማን አይገባበትም? ሰው አይገባበትም። ለምን? የሰራዊት ጌታ እግዚአብሔር ገብቶበታል። ምድር ላይ እግዚአብሔር ሰው ያልገባበት መቅደስ አለ? ምድር ላይ ሰው ያልገባበት መቅደስ የለም፣ የለም። ሰው ገብቶ መስዋዕት ያላደረገበት መቅደስ የለም። ከደብተራ ኦሪቱ ጀምሮ የሰለሞን ቤተ መቅደስ፣ ዘሩባቤልም ያነጸው ቤተ መቅደስ፣ ዛሬም እየታነጹ ባሉት ቤተ መቅደሶች ሁሉ ሰው እየገባ መስዋዕት ያቀርባል። ሰው ያልገባባት መቅደስ፣ እግዚአብሔር ብቻ የገባባት መቅደስ እመቤታችን ቅድስት ድንግል ማርያም ስለሆነች አንዲት ናት። እመቤታችን ነገረ ክርስቶስ በተነገረ ቦታ ሁሉ የግድ ስሟ የሚጠራ እሷ ስለሆነች አንዲት ናት። አምላክ ተጸነሰ ከማን? ንገሩኝ። ከማን? አምላክ ተወለደ ከማን? አምላክ ተሰደደ በማን ጀርባ ላይ ሆኖ? አምላክ በ12 ዓመቱ ቤተ መቅደስ ነበረ ከማን ጋር? አምላክ ውሃውን ወደ ወይን ጠጅ ቀየረ በቃና ዘገሊላ ማን ነበረች? አምላክ ተሰቀለ በቀራንዮ አብራ ማን ነበረች? እመቤታችን። ተረተው ካረገ በኋላ ለሐዋርያት መንፈስ ቅዱስ ላከ። በመሃላቸው ማን ነበረች? ታዲያ ድንግል ማርያም የሌለችበት ነው የወንጌል ክፍል ማውጣት ይችላል? ግን ወንጌል ይሄ እኮ ተወለደ፣ ተሰደደ ነው፣ ውሃውን ወደ ወይን ጠጅ ቀየረ ነው፣ ተሰቀለ ነው፣ አረገ ነው፣ መንፈስ ቅዱስን ላከ ነው። እስቲ አንድ ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ በ12 ዓመቱ ቤተ መቅደስ ታይ አይደል? ከ12 ዓመት እስከ 30 ዓመት ከቤታችን ጋር ነፍስ ሰራ ነው። ተአምር ነገር ይሰዋል። ይህንን ከእመቤታችን ውጭ የሚያቅሷል የለም። እመቤታችን ቅድስት ድንግል ማርያም አምላክ ልጇ መድኃኔዓለም ተወልዶ ወደ ሰማይ አርጎ እሷን ከሞት አስነስቶ ወደ ራሱ ወሰደበት። ቅድስት ድንግል ማርያምና መድኃኔዓለም የተለያዩበት ገና ያልነገረችን ብዙ ነገር ነበር። ማርያምን ሁሉንም በምኗ ተጠብቀው ነበር። እንዴት ያሰኛል ይሄን ትምህርቴን ሳጠቃልል እመቤታችን ቅድስት ድንግል ማርያም እመቤታችን ቅድስት ድንግል ማርያም ምዕመናን ሁል ጊዜ ስሟን እየጠራን የምናነሳበት ቅድም ያለው በእኛ መዳን ውስጥ ድርሻ ስላለ በእኛ መዳን ውስጥ ቦታ ስላለ ይሄንን ሁላችንም እመቤታችን ቅድስት ድንግል ማርያምን ከፍ አድርገን ከፍጡራን በላይ አድርገን በሚገባት ልክ አመስግነናት አናውቅም። ይህን በደንብ አናውቅም። አሁን አንዳንድ ሰዎች ኦርቶዶክሳውያን እመቤታችንን ከፍ አድርገዋታል። አራራራ ብቻለንማ እንደነ ቅዱስ ያሬድ ብቻለ፣ እንደነ አባ ጊዮርጊስ ብቻለ። የውጭውን ሊቃውንቱ የኛ ሀገር ሊቃውንት አባ ጊዮርጊስ ዘጋስ እመቤታችንን በገለጥበት ልክ ገልጠን ቢሆን ኖሮ እውነት ነው። ግን ገልጠን አልጠራንም። በዛ ልክ ክብሯን አልገለጥንም፣ አልጠራንም። እንዴ የኛ መዳን በእርሷ ተጀምሮ ምክንያት ሆና ሰው እኮ ሌላ ቀርቶ አንድ ቀን ሳይጋበዘው ሰው መንገድ ላይ ሳይ
ቴንክ ዩ መሰግናለሁ ትላላችሁ አትሉ? ትላላችሁ አትሉ? አምላክ ይወዳል። አላህ ተሰጣ ለኛ መዳን ምክንያት ሆና ማመስገን ቢያቀት መጥላቱ ምን ነው? አሁን እኮ የመናፍቃኑ ዓለም ያልበደው ሰቀ እኛ አልገለጥንም በክብሩ አለ። እነሱ ደግሞ እኛ የገለጥን መስሏቸው ወደ ስድብ እንዲህ ይላል አባ ጊዮርጊስ ዘጋስጫ በዚህ በሐሙስ አርጋኖን ላይ እንዲህ ይላል እመቤቴ ቅድስት ድንግል ማርያም ሆይ ሰይጣን ከሁሉ በላይ አንቺን ይጠላሻል። ለምን ብባል ካንቺ የተወለደው ክርስቶስ አናታናቱን ስለገደለው ክብር ምስጋና ይግባው። ክብር ምስጋና የገናችን እመቤታችን ቅድስት ድንግል ማርያም በጥላት የሰይጣን መንፈስ አንድ ሁሌ የምናገረው ታምር ስለ እመቤታችን ተናገርኩት። ሀገሩ ሶሪያ ከስድስት አሃት ኤርትራን ጨምሮ ከስድስት አሃት አብያተ ክርስቲያናት መካከል አንዷ የሶሪያ ኦርቶዶክስ አሁን መከራ ውስጥ ነው ያሉት። ሶሪያ ኦርቶዶክስ በመሆናቸው ቀኑ ገደላል። በእውነት ጌታ ሆይ ስላንተ ቀኑን ሙሉ እንገደላለን እንዳለው ቅዱስ ጳውሎስ መነኮሳቱ ይታረዳሉ፣ በአደባባይ ይረሸናሉ። ሶሪያ ሌላ ጥፋት አጥፍተው ነው አይደለም፣ ምን ስለሆኑ ኦርቶዶክስ ስለሆኑ። ተመልከቱ፣ የቅዱስ ኤፍሬም ሀገር ናት ሶሪያ። ቅዳሴ ማርያምን የደረሰው አባት አንድ የአረብ ክርስቲያን ልጅን እግዚአብሔር ልጅ እንዲሰጠው ትልቅ ባለጸጋ ነው። ከአረብ ተነስቶ ወደ ሶሪያ ይሄድ። ወዴት ሄደ አልኳችሁ? እግዚአብሔር ምን እንዲሰጠው? ልጆች የማን ስጦታዎች ናቸው? ልጆች እግዚአብሔር ስጦታዎች ናቸው። ሶሪያ ሄዶ ሶሪያ ደማስቆ ኤርፖርት ሲደርስ ታክሲ ተሳፍሮ በእመቤታችን በቅድስት ድንግል ማርያም ስም የተገደመ ገዳም ወደዛ ገዳም ከባለ ታክሱ ጋር እያወራኝ አንተ ባለ ታክሲ አሁን የመጣሁት ስለ ፍልስፍና እግዚአብሔር ልጅ እንዲሰጠኝ እባክህን አንተም በጸሎት ያስበኝ። ሃይማኖቱን አያውቅም። እግዚአብሔር ልጅ ከሰጠኝ ስላለው ለእመቤታችን ገዳም $200,000 ሰጥቷል። ባለጸጋ ለአንተም እውነት እግዚአብሔር ከረዳህ ለአንተም $20,000 ሰጥቷል። አስበው ያለው ተስሎ ወደ አገሩ ተመለሰ። እግዚአብሔር በእናቱ ስም ለምነን አይከለክልም። ከዓመት በኋላ እግዚአብሔር ወንድ ልጅ ሰጥቷል። ደስ አለውና ስልኩን አውጥቶ መጀመሪያ የደወለው ባለ ታክሲ ነው። ወንድሜ አንተ ረስተኸኛል፣ ስልክህን ይዣለሁ፣ እግዚአብሔር ልጅ ሰጥቶኛል፣ ደስ ብሎኛል፣ ወደ ሶሪያ ልመጣ ነው። ለአንተም ቃል የገባሁትን $20,000 ይዣለሁ፣ ለገዳሙም ቃል የገባሁትን $200,000 ይዣለሁ። ኤርፖርት ደማስቆ ጠብቀኝ እሺ አለና ጓደኞቹን ጠርቶ አንድ ባለጸጋ ከሶሪያ ከሳውዲ አረቢያ እየመጣ ነው። ለኔ $20,000 ቃል ገብቷል። ለገዳም ግን $200,000 ሊሰጥ ነው። ለምን ገድለን እንቀበል? ገንዘብ እኮ መጥፎ ነው። ገንዘብ ሃይማኖት ያስኪዳል ወዳጄ። ገንዘብ እኔ አይደለሁም ራስን ጭምር ክደን። አሁን ቃል የተገባለትን ብር ይዞ መጣ። ልክ ኤርፖርት ሲደርስ ከጓደኞቹ ጋር ተመካከሩና ከከተማ ውስጥ ሲገሉት እጁን ለብቻ እግሩን ለብቻ አንገቱን ለብቻ ገለው ኮፈን ውስጥ የታክሲ ኮፈን ውስጥ ከተው ጫካ ለመጣል ሲሉ ጥያቄዎች ግንባር ቀደም ሆነው መልስ ሰጡ። የምናውቃቸው ታላቅ መምህራችን ናቸው። ቃለ ሕይወት ያሰማልን። አሜን። በእድሜ በጤና ይጠብቅልን። አሜን። እንዲህ ያሉ የቤተክርስቲያን ልጆችን ከዚህ ከተቀደሰው መቅደስ አያጥፋብን ቸሩ አምላካችን። እልል ብላችሁ በድጋሚ እግዚአብሔር ወደ ዝማሬ መሄዳችን በፊት ሌላ ስለ ዝማሬ ይነግራችኋለሁ።